እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገር ውስጥና ከሀገር ውጭ አላችሁ እግዚአብሔር የሚወዳችሁ እናንተም የምትወዱት የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ወዳጆች እስከ ሞት ድረስ በወደደንና ባፈቀረን በኃያሉ በገናናው አምላካችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንኳንስ ለታላቁ ለጌታችን የምጽአት ቀን መታሰቢያ ለሆነው ለደብረ ዘይት በዓል በሰላም በጤና በፍቅር አደረሰን አደረሳችሁ። ምሕረቱ ይቅርታው ቸርነቱ የማያልቅበት ፈጣሪያችን እግዚአብሔር እንደ ኃጢአታችን ብዛትና እንደ ሰውነታችን ክፋት ተመልክቶ ሳያጠፋን በይቅርታው በቸርነቱ ይዞ ለዚህች ዕለት ለዚህ ሰዓት ስላደረሰን ስሙ ዛሬም ዘወትርም ከጽንፍ እስከ አጽናፈ ዓለም በፈጠረው አንደበት የተመሰገነ ይሁን። እነሆ በዛሬው ዕለት ይዘንላችሁ የቀረብነው ጌታ መቼ ይመጣል? ጌታ ሲመጣ የምንቆመው በቀኙ ወይስ በግራው የሚለውንና አጠቃላይ ደብረ ዘይት ማለት ምን ማለት ነው? እንዴትስ ይሄ በዓል ደብረ ዘይት ሊባል ቻለ? የሚለውን የምንመለከት ይሆናል። ውድ አድማጭ ተመልካቾቻችን ከኛ ጋር እስከ መጨረሻው ድረስ ከቆያችሁ እነዚህንና ሌላ ቁም ነገሮችን እያነሳን የምንመለከት ስለሆነ ከወዲሁ ቤተሰብ የሆናችሁ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ያልሆናችሁ አዳዲሶቹ ደግሞ የእግዚአብሔር ቃል ከዚህ የበለጠ ለምእመናን ይሰፋና ይዳረስ ዘንድ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ቆይታችሁን ከኛ ጋር አድርጉ። አምስተኛ ሰንበት ደብረ ዘይት ይባላል። ጌታ በደብረ ዘይት የዳግም ምጽአቱን ነገር የማስተማሩ ታሪክ ይተረካል። ነገሩስ እንደምንድን ነው ቢሉ ጌታ ይህን ዓለም ለማሳለፍ ለሁሉም እንደየሥራው ለመክፈል በግርማ መንግስቱ ይመጣል። ጊዜውም ዘመነ ዮሐንስ ወርሃ መጋቢት ዕለተ እሁድ መንፈቀ ሌሊት እንደሆነ ሊቃውንት ተናግረዋል። ምን ነው አልቦ ዘያምራ ይል የለምን ቢሉ እውነት ነው፣ የሚያውቃት የለም። ብዙ አዝማነ ዮሐንስ፣ ብዙ አውራሃ መጋቢት፣ ብዙ ዕለታተ እሁድ አሉና ለይቶ የሚያውቅ የለም ለማለት ነው። በዚህ ዓለም ሰው ከአባት ከእናቱ ተወልዶ ሲወርድ ሲወጣ ኑሮ ውሎ ውሎ ከቤት ኑሮ ኑሮ ከመሬት እንዲሉ ሞት አይቀርምና ይሞታል። ኦ አዳም መሬት አንተ ወትገብ ውስተ መሬት እንዲል ዘፍጥረት 3:19። ከዚህ በኋላ ቅዱስ ገብርኤል 8ቱን ነፋሳተ መዓት ከየመዛግብታቸው ያወጣቸዋል። ዛፉን ነቅለው ደንጊያውን ፈንቅለው ምድርን እንደ ብራና ይዳምጧታል። ቅዱስ ሚካኤል ነጋሪቱን ይመታል። አንደኛ መቃብያን ምዕራፍ 9 ቁጥር 8። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ሲል በዱር በገደል በባህር በየብስ በከርሰ መቃብር በከርሰ አራዊት ያሉ ሁሉ ይሰበሰባሉ። በሁለተኛው አጥንትና ሥጋ አንድ ሆነው ፍጹም በድን ይሆናሉ። ሦስተኛ ነጋሪቱን መጥቶ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ንቃ መዋቲ ዘትነውም ባለ ጊዜ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ደጉ ደግነቱን ክፉም ክፋትነቱን ይዞ ይነሳል። ሃይማኖተ አበው ዘያዕቆብ ዘስሩግ።
ወንዱ የ30 ሴቲቱ የ15 ዓመት ሆነው ጻድቃን ብርሃን ለብሰው ከፀሐይ 7 እጅ አብርተው ማቴዎስ 13:43 ኃጥአን ጨለማ ለብሰው ፍጹም ዲያብሎስን መስለው ይነሳሉ። ጻድቃንን ብራብ አብልታችሁኛልና ብጠማ ጠጥታችሁኛልና ኑ ሀቤ ቡሩካኑ ላዌ ትረሱ መንግሥተ ሰማያት ኃጥአኑን ሁሩ ምኔ ብሎ ገሃነምን ያወርሳቸዋል። ጻድቃን ደስ ይላቸዋል፣ ኃጥአን ግን ያዝናሉ። ዋይ ዋይ እያሉ ደረት ይደቃሉ፣ እንባቸውን ያፈሳሉ። የማይጠቅም ልቅሶ፣ የማይረባ ሐዘን አሚሃ ይከውን አውያት ዘይበቁ አውያት እንዳለ ያዕቆብ ዘስሩግ። እፎኑ ርእይት አመጽ አሚነ እንዲል ሰቅለው የገደሉት አይሁድም ክብሩን አይተው ላይጠቀሙ ይጸጸታሉ። ምልክቱስ ምንድነው ቢሉ የጦርነት የሰልፍ ድምጽ ይሰማል። ሕዝብ በሕዝብ ላይ መንግስት በመንግስትም ላይ ይነሳሉ። ረሃብ፣ የቸነፈር ጸብ፣ ክርክር ይሆናል። አላውያን መሳፍንት ይነሳሉ። ምእመናን መከራ ይቀበላሉ። ሐሳዊ መሲህ ይነሳል። እናቱ ከነገደ ዳን የተወለደች ናት። በድንግልና ትወልጃለሽ ብሎ ነቢያት ሐሰት ነግረዋት ከመቃብር አረሚ ገብታ ስትንጎዳጎድ በ15 ዓመቷ ከነገደ ኤሳው የተወለደ አንድ አይና ቀይ ጎልማሳ መጥቶ ይደፍራታል። ታህታይ ከንፈሩ ትልቅ አውራ ጣቱ ጠማማ የሆነ እግሩን እያማታ የሚሄድ ልጅ ትወልዳለች። ሐሳዊ መሲህ ነው። ዘአሰርቱ አቅርንቲሁ ወሰባቱ አርእስቲሁ ይለዋል ራእየ ዮሐንስ ምዕራፍ 13 ቁጥር 1። 10 ቀንዶች ከእርሱ ጋር የሚነሱ 10 ነገስታት ናቸው። ራእይ 17:12 የ30 ዓመት ጎልማሳ ሲሆን በምታት ፀሐይን በቀኝ እጁ ጨረቃን በግራ እጁ የያዘ መስሎ አምላክ ነኝ እያለ ከወደ ምስራቅ ይመጣል። ያልተማሩ ያምኑበታልና አናምንም ያሉትን በሰይፍ ያስፈጃቸዋል። ዛሬ የተሰወሩ እነ ሄኖክ እነ ዕዝራ እነ ኤልያስ እነ አቡነ አረጋዊ እነ ቅዱስ መቃርስ እነ ቅድስት ኦርኔ እነ ናኩቶ ላብ ከከተማው ገብተው ያስተምራሉ። በሰይፍ ያስፈጃቸዋል፣ አያስቀብራቸውም። በሶስተኛው ቀን በንፋተ ቀን ያርጋሉ። ራእይ 16:12 ሰባዚፍም በሰማዕትነት ይሞታሉ። እነማን ናቸው ቢሉ ከኃጢአት ነጽተው የሚኖሩ ደጋጎች ናቸው። ከምርኮ መልስ ከዘጠኝ ተኩል ነገደ እስራኤል ተውጣተው ሁለተኛ ኃጢአት ሰርተን ከእግዚአብሔር እንዳንጣላ እንለይ ብለው በዕዝራ መሪነት እግራቸው እንደመራቸው ወደ ምስራቅ ሲሄዱ ሙት ባህር ደረሱ። የዶሮ ላባ ሳይቀር የሚያሰጥም ነበር። ጌታ እንደ ብረት አጽንቶላቸው ተሻግረው ብሔረ አዚፍ ገብተዋል። መካነ ዕረፍት ነው። በ3 ሩካቤ 3 ልጅ ይወልዳሉ። አንዱ እግዚአብሔርን፣ አንዱ አባቱን፣ አንዱ እናቱን ያገለግላል። 1000 ዓመት ኖረው ይሞታሉ። ዞሲማስ የሚባል ባህታዊ ከባህሩ ወዲያና ወዲህ የበቀሉ ዛፎች ተገናኝተውለት ተንጠላጥሎ ገባ። ፈቃደ እግዚአብሔር ቢሆን ነው ብሎ የሚያገለግሉ ብላቴኖች ሰጡት። እየተመላለሱ ቢያውኩት ሕፃናቱን አባት እናቶቻችሁ ቢመጡ የለም በሏቸው ብሎ በሩን ዘግቶ ጸሎቱን ጀመረ። ሕፃናቱ ወላጆቻቸው መጥተው ንገሩልን አሏቸው። የለም አሉ። የት ሄደ አላቸው። በሀገራቸው ውሸት አይታወቅምና እሱ እንጂ እሱን የመሰለማ አለ አሏቸው። የጠላነውን ውሸት ሊያስተምርብን ነው ብለው ሂድልን አሉት። ብሄር ዛፎቹ ተለያይተው አገኘ። ተመልሶ ይቅርታ ጠይቆ ተገናኝተውለት ተሻግሮ ወጥቷል። እኒህ ሁሉ ያን ጊዜ ባህሩ ተከፍሎላቸው ወጥተው ይመሰክራሉ። ከዚህ በኋላ ጎግ ማንጎግ የሚባሉ በእስክንድር ጸሎት የተዘጉ ከወገባቸው በላይ ሰው ከወገባቸው በታች አንበሳ ጅራታቸው 2 ልሳን ያለው እባብ በሰውነታቸው የሚዋጉ በአንበሳነታቸው የሚሰብሩ በእባብነታቸው የሚነድፉ ብረት የሚበሉ እሳት የሚጠጡ ፍጥረታትም ቅዱስ ሚካኤል የነጋሪት ድምጽ እያሰማቸው መጥተው ከሐሳዊ መሲህ ከተማ ደርሰው እስክንድርን ያገኙ መስሏቸው እርስ በርሳቸው ተቀራደው ያልቃሉ። ምድር ብቻዋን ትቀራለች። ምጽአት የሚሆን ከዚህ በኋላ ነው። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ሲሆን ከኢየሩሳሌም በስተ ምስራቅ ጥቂት ኪሎ ሜትር ራቅ ብሎ የሚገኝ ተራራ ነው። በብሉይ ኪዳን ዘመን ዳዊት ከአቤሴሎም በሸሸ ጊዜ የደብረ ዘይትን አቀበት
እንደወጣ እናነባለን። ሁለተኛ ሳሙኤል 15:30 ዘሩባቤል ከሰራው ቤተ መቅደስ አደባባይ ደብረ ዘይት 75 ሜትር ገደማ ከፍ ብሎ ይገኛል። ቤተፋጌና ቢታንያ የሚባሉት ታሪካውያን ቦታዎች ከደብረ ዘይት ግርጌ ይገኛሉ። መድኃኒታችን ኢየሱስ ክርስቶስ በሆሳዕና ዕለት ከደብረ ዘይት ወደ ኢየሩሳሌም እንደገባ እናነባለን። ጌታችን የጸለየበት ጌቴሴማኒ የሚባለው ቦታም ከደብረ ዘይት ስር ይገኛል። ማቴዎስ 26:30 ጌታችን ወደ ሰማይ ያረገው በደብረ ዘይት ተራራ ላይ ነው። መድኃኒታችን በደብረ ዘይት ተራራ በዓለም ፍጻሜ ዓለሙን ለማሳለፍ እንደሚመጣ ተተንብዮአል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 4 መድኃኒታችን ነገረ ምጽአቱን ዳግም ምጽአቱን በደብረ ዘይት ተራራ ላይ በሰፊው አስተምሯል። በመሆኑም አምስተኛው የዐቢይ ጾም ሰንበት የክርስቶስ ነገረ ምጽአት የሚታሰብበት፣ የሚሰበክበት፣ የሚዘመርበት ዕለት ስለሆነ በደብረ ዘይት ተሰይሟል። ስያሜው የቅዱስ ያሬድ ነው። በዚህ ዕለት የሚነበበው የወንጌል ክፍል ማቴዎስ 24:1-36 ነው። መድኃኒታችን ኢየሱስ ክርስቶስ ከመቅደስ ወጥቶ ወደ ደብረ ዘይት በሄደበት ሰዓት ደቀ መዛሙርቱ አጠገቡ ቀርበው ዘሩባቤል ያሳነጸውን የመቅደስ ግንቦች እያሳዩት ሳለ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ከዚህ በኋላ የኢየሩሳሌምን መፍረስ የእርሱን ዳግም መምጣት አስፍቶ አምልቶ ከነ ምልክቱ አስተማራቸው። የዓለም መጨረሻ የኢየሱስ ክርስቶስ መምጫ ምልክቶች፣ አንደኛ ብዙዎችን የክርስቶስ ነኝ እያሉ በክርስቶስ ስም ብዙዎችን ያስታሉ። ሁለተኛ የጦርነት ወሬ የዓለምን የዜና ጊዜ ያጣብባል። በዓለም ዙሪያም ሰፊ ጦርነት ይደረጋል። ለምሳሌ ያህል ስንኳ የአሜሪካ የእስራኤልና የኢራን ጦርነትን ማንሳት ይቻላል። ሶስተኛ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል። አራተኛ ረሃብ፣ ድርቅ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ መጀመሪያ ናቸው። አምስተኛ በዚያን ጊዜ በክርስቶስ የሚያምኑ ሰዎች ለመከራ አልፈው ይሰጣሉ፣ ይገደላሉ። ስለ ስሙም በአሕዛብ ሁሉ ዘንድ የተጠሉ ይሆናሉ። ስድስተኛ በዚያን ጊዜ ሰዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ ይጣላሉ። ሰባተኛ ብዙ ሐሰተኞች ነቢያት መምህራን ይነሳሉ፣ ብዙዎችንም ያስታሉ። ስምንተኛ ለአሕዛብ ሁሉ ምስክር እንዲሆንባቸው በሰማያዊ ንጉሥ ፊት ያለ ምክንያት ለፍርድ እንዲቆሙ የእግዚአብሔር ሕገ መንግሥት ወንጌል በእስላም ቤት ሳይቀር ለሁሉም ይሰበካል። ዘጠነኛ በዚያ ሰዓት በነቢዩ በዳንኤል እንደተባለው የጥፋት ሰው በጽድቅ ስፍራ፣ የርኩሰት ሰው በተቀደሰው ስፍራ ቆሞ ይታያል። አስረኛ በዚያ ሰዓት በከተማ ያሉት ወደ ተራራዎች ይሸሻሉ። በሰገነት ላይ ያለው ደግሞ ከምድር ቤት ያለውን ሊያወርድ አይችልም። በእርሻ ላይ የተሰማራው ገበሬም ወደ ቤቱ ተመልሶ ልብሱን ሊወስድ ጊዜ አያገኝም። 11ኛ የበለስ ቅጠል መለምለም ማለት የጠፋች እስራኤል መንግስት መመስረት የመድኃኒታችን መምጣት ሌላኛው ምልክት ነው። ቅዱሳን ሰዎች ከተነሱ በኋላ እግዚአብሔር የሚሰጣቸው ዋጋቸው ይህንን ይመስላል። የልቅሶና የመከራ ዘመን ያበቃላቸዋል። በሐዘን የተያዘው የዚህ ዓለም ስርዓት ይሻርላቸዋል። ባለመበስበስ በክብር በኃይል በመንፈሳዊ አካል ተነስተው ሞትን ይዘብቱበታል። የመጣውን ጌታ ለመቀበል ወደ ሰማይ በክብሩ ደመና ይነጠቃሉ። ጌታቸውን ፊት ለፊት ያዩታል። የሚያዩትም ጌታቸውን ወደ መምሰል ይለወጣሉ። በቅድስና በጽድቅ ሥራ አጊጠው ወደ በጉ ሰርግ ይሄዳሉ። ራእይ 19:8-9 ድረስ። መልእክት በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ሐዋርያው ከዚህ በላይ በተመለከትነው መልእክቱ መድኃኒታችን ለሁለት የተቀደሱ ዓላማዎች ወደ ዓለማችን ሁለት ታላላቅ ምጽአቶችን እንዳደረገና እንደሚያደርግ ያስገነዝበናል። የመጀመሪያው ንስሐ ግቡ ለማለት ነው። ሁለተኛው ግን በግርማ መለኮት በክበበ ትስብእት በፍጹም ጌትነት በኃጥአን የመጀመሪያውን ምጽአቱን ባልተቀበሉት ላይ ሞት
ሞትን ሊፈርድ ዓይን ሁሉ እየተመለከተው በገሃድ ይመጣል። ለሚመናን የሚሆነው ክብርም ያን ጊዜ ይገለጣል። ኃጥእ ያፍራል፣ ጻድቅ ይከብራል። ሞት ይሻራል፣ ሕይወት ይነግሳል። ሁለተኛ ላይ ሞት ይነሳል። የምድር ሥርዓት ይሻራል። ፍጥረት ሁሉ አንድ መንጋ ይሆናል፣ በአንድ እረኛም ይሰማራል። ወገኖቼ ክርስቲያኖች ሆይ የመድኃኒታችን ሁለተኛ መገለጥ ለእኛ ስለምን ይሆን? ለዘላለማዊ ሕይወት ወይስ ለዘላለም ሞት? ጌታ እግዚአብሔር ከሞት ያድነን፣ በሞት የማይሻረውን ሕይወት ይስጠን፣ በቀኙ እንድንቆም ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቤቱን ሰብስክራይብ እያደረጋችሁ ሰላም ሁኑ።